ኧረ ሀይሚዬ እንደዚህ አታምሪ ተይ እንጂ እንዲህማ ልባችን ስብርብር አታረጊውም። እኛ ስንት መስዋዕት የከፈልንበት ፍቅር ነውና እንዲህማ ልባችን ስብርብር አድርገሽ ባንዴው ቀጥ አታደርጊንም። ተይ እንጂ ሀይሚዬ ተይ እንጂ ቅምጥሌ ተይ እንጂ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ እንዳያችኋት በኤፍሬም ቤት ሀይሚዬ መግቢያ ሰርታ መታለች። እሱ ምንድን ነው ኤፍሬም ቀጠሮ አለኝ ብሎ ከቤት ወጥቶ ነበረ። እሷ ደግሞ የመሰላት ከብሩኬ ጋር የተገናኘ ወይ ደግሞ ብሩኬ የቀጠረው ስለመሰላት በዛ ደግሞ ደብሯት ነበረና ያው ምናልባት ብሩኬ ቀጥሮትም ሊሆን ይችላል፣ ከብሩኬ ጋር ተገናኝተው ሊሆን ይችላል። ነገር ግን ከዚህ በኋላ ብሩኬን እንዲያገኘውም አልፈልግ፣ ከብሩኬ ጋርም እንዲገናኝም አልፈልግም። በቃ አብቅቷል። ከብሩኬ ጋር ከዚህ በኋላ አንቀጥልም። ሁሉም ነገር አብቅቷል። ብዙ ላፊ ቃላቶችን ተነጋግረናል። ብዙ ነገሮችን ሄደናል። ከዚህ በኋላ ምንም የምንገናኝበት አይነት ወይ ደግሞ አንድ ላይ የምንሆንበት አይነት ምንም አይነት ነገር የለም። እኔ ለራሴ ጊዜ ሰጥቼ ራሴን አረጋግቼ ጠንካራ ሁኜ በራሴ መምጣት ነው የምፈልገው ብላ እንግዲህ ተናግራለች። መግቢያ ላይ እንዳያቸዋት ኤፍሬም ሲመጣ ይሄንን ነገር ላስጠነቅቀው ፈልጋለሁ። ከዛ በተጨማሪ ደግሞ ያው እኔም ስላልተመቼ በአንዳንድ ነገሮች ቢዚ ስለሆንኩኝ ነው እንጂ ኤፍሬም በጣም አናዶኛል። ባለፈው ብሩኬ ነው የመታኝ ብሎ በኋላ ላይ ደግሞ እሱ አይደለም የመታኝ በማለቱ በጣም ተናድጃለሁ። ምክንያቱም ብሩኬ የመታው መስሎኝ እኔም ቤት ሂጄ ብሩኬን በጥፊ መትቼ እዛ በኋላ እሱ በቃ ማለት የማይሆን ነገር አደረገን፣ የማይሆን ነገር አድርጌ ክፉ ቃል እላፊ ቃል ተነጋግረናል። በዛ ምክንያት በውሸት ምክንያት እና ለምን በውሸት እንደዛ ሊል እንደፈለገ እስካሁን ለእኔም ለተመልካችም ግልጽ አልሆነም። ያን ነገር ግልጽ እንዲያደርግልን እፈልጋለሁ። ይቅርታ መጠየቅ ያለበትን አካል ይቅርታ እንዲጠይቅ ብሩኬንም ሆነ ተመልካችን ይቅርታ መጠየቅ አለበት። አንደኛ ብሩኬም ያለ ስሙ ስም ተሰጥቶታል። ሁለተኛ ነገር ደግሞ ኤፍሬምም እንደዛ በማድረጉ በጣም ብዙ ሰው ሰድቦታል፣ ተቀይሞታል እና ይሄን ነገር ገጽ ሊያረግልን ይህ እፈልጋለሁ። እንግዲህ ለብሩኬ ተቆርቆሬ ሳይሆን በቃ ይሄን ነገር መሆንም ስለሌለበት ግልጽ አድርጎ ለምን እንደዚህ ሊያረግ እንደቻለና ይሄን ያረገበት ምክንያት ምን እንደሆነ እንዲናገር ፈልጋለሁ ብላለች። እንግዲህ ኤፍሬምም ከመጣ በኋላ እንዳያችሁ ጠይቀዋለች። ኤፍሬም እንግዲህ ብዙ ጊዜ ታውቃላችሁ፣ ኤፍሬም እልህኛ ነው፣ ከሰው ጋር ይጣላል፣ ከብዙ ልጆች ጋር ተጣልቶ ማየታችሁታል። በዛ ምክንያት እንግዲህ ሀይሚ ብዙ ጊዜ ተደጋጋሚ ያስጠነቀቀችው ይመስለኛል። ከሰው ጋር ለምንድን ነው የምትጣለው፣ ለምንድን ነው የምትደባደበው ብላ ብዙ ጊዜ ተቆጣችሁ ይመስለኛል ከዛ በፊት እና አሁንም እንግዲህ ከሰው ጋር ተደባድቤ ነው ብሎ ሲላት ያው እሱ ቤት አይደለች በጣም የምትናደድበት ስለመሰለው ምን አለ ያው እንግዲህ ከብሩኬ ጋር ስለተጣላ በቃ ብሩኬ ነው ብዬ ላሳበብና አሁን ስለጣላን ከሱ ጋር እሷም ታምነኛለች፣ ነገሮች እንግዲህ በዚህ ደበስበስ ብለው ያልፉልኛል ብሎ የማይሆን ስህተት እንግዲህ እየሰራው። ግን ኤፍሬም ያ በጣም ትልቅ ስህተት ነው፣ ነውርም ነው በጣም ማለት ነው። ምክንያቱም እነሱ ያሉበትን ሁኔታ እያወቅ የባሰ ነገሮችን አባባስካቸው እንጂ ምንም ጥሩ ነገር አይደለም ያደረግከው። ያው ሀይሚ እንዳለችውም እላፊ ቃላት ተነጋግረዋል። ወንድሞቹንም ለመናገር የቻለችው እንግዲህ የዛን ቀን ነው። አንተ መታኝ ብለህ ሀይሚ ቤቱ ሄዳ ነው እንግዲህ ወንድሞቹንም እንደዛ ተናግራ ሀብ እንግዲህ እንደዛ ተናዶ ቪዲዮ ሰርቶም የነበረው በአንተ ምክንያት ነው። ኤፋዬ እንግዲህ ሀብ ማለት መካሬ ጥሩ ወንድሜ የምትለው ሰው ነው። ግን ደግሞ የዛን ቀን በአንተ ውሸት የተነሳ እሷም የማይሆን ቃላት ተናገረች፣ ሀብም በንዴት ወጥቶ የማይሆን ቃል ተናገረ። ብቻ የሆነ ነገርን እየወለደ መጥቷል፣ እዚህ ደርሷል። እና ግን ደግሞ በቃ ሁሉንም ነገር ይቅር ለእግዚአብሔር ተባብላችሁ ሁላችሁም ወደ ሰላማችሁ ብትመለሱ ደስ ይለናል። ኤፍሬምም ቢሆን በአግባቡ ብሩኬን ይቅርታ ትናንትና አሁን ይቅርታ ተጠያይቀናል ምናምን አልክ። አንተ ይቅርታ አልጠየክም ኤፋ ብሩክን በሚገባው መልኩ እንደዛ ስላደረግኩ ይቅርታ ብለህ አልጠየቅከውም። ብሩኬ ነው ይቅርታ የጠየቀ ገብቶሃል። አንተ በውሸት ሳይመታህ መተኸኛልም ብለህ ግን ደግሞ ብሩኬ ነው ሀይሚን ላለማጣት ሲል ሀይሚን ስለሚወድ ብቻ ዝቅ ብሎ ይቅርታ የጠየቀው ያለ ጥፋቱም ቢሆን ብሩኬ ነው ማለት ነው። ስለዚህ አንተም አሁን በተቻለ መጠን ነገሮች እንዲጸዱ አልከውም አላልከውም ብሩኬ ቂመኛ ሰው አይደለም። ገብቷል። ቂመኛ ሰው ቢሆን ያለ ስሙ ስም ሰጥተህ ሚዲያ ላይ እንግዲህ ብዙ ነገር እስከሚባል እንደዛ አድርገው ይቅርታ እንኳን አይልህም ነበረ በጭራሽ ማለት ነው። ግን ልጁ የችግር የለበትም፣ የይቅርታ ሰው ነው፣ ይቅር ባይ ነው። አንተ ጠየቅከው አልጠየቅከውም ምንም ላይ መስለው ይችላል። ግን ደግሞ በአግባቡ ማለት ነው በስነ ስርዓቱ ብሩኬ እንደዚህ ስለሆነ ነው በቃ ይቅርታ የማይሆን ነገር ነው ብለህ ብትጠይቀው ደስ ይለናል። ሲቀጥል ደግሞ
ሀይምዬ በዚህ ልክ እንደዚህ ባትሆኝ ደስ ይለናል። ማለት የሰው ልጅ እኮ ይጣላል፣ ብዙ ነገር ይደራረጋል። እዚህ ጋር እኮ ሀይምዬ አው አብሳላት ፍፄ እያመጣ ቤታችሁ ውስጥ ምናምን ነገር። በነገራችን ላይ በአብሳላት ዙሪያ ከባድ ተጠያቂ ፍፄ ነው፣ እውነት ለመናገር ማለት ነው። ግን ደግሞ ፍፄ ባጠፋው ነገር ብሩኬ ተጠያቂ ለምን ይሆናል ነው? ለምሳሌ አሁን ኤፍሬም ባጠፋው ነገር ሀይሚ ተጠያቂ ናት አይደለችም? ራሱ አሁን በቀደም ዋሻ አይደለ? ብሩኬ መታኝ ብሎ ዋሸ። ብሩኬ መታኝ ብሎ የዋሸው ኤፍሬም ነው። ግን ደግሞ እዚህ ጋር ሀይሚን በቃ አንቺ ነሽ አንቺ እንደዚህ አድርገሽ እየተባለ ሀይሚ መወቀስ አለባት የለባትም? ምክንያቱም ኤፍሬም ራሱን የቻለ ሰው ነው፣ ራሱን ችሎ ነው ያጠፋው። ኤፍሬም ነው ለተጠያቂና ተወቃሽ መሆን ያለበት አይደለ? አሁንም ፍፄ ጋር ስንመጣ ፍፄ ነው ልጇን ቤት ድረስ እያመጣ ብዙ ነገር እያደረገ ያለ ቁልፍ ስላለው ብቻ። ኦኬ ቁልፉን የመቀበል ቤቱን የማስከበር ግዴታ የብሩክ ነው። ኦፍኮርስ አዎ፣ ቁልፉን ከሁሉም ጓደኞቹ ተቀብሎ ራሱንና ራሱን ችሎ መያዝ ይችላል። ገብቷቸዋል። እሱ ስህተት አለ ብሩኬ ጋር። ከዛ ውጭ ግን እያንዳንዱ ፍፄ በሚያደርገው ነገር ብሩኬ ተጠያቂ ነው ብዬ እኔ አላምንም። ገብቷቸዋል። ምናልባት ብሩኬ ተጠያቂ የሚሆነው ለፍፄ ለምን ቁልፍ ሰጠ፣ ለምን መለሰለት፣ አንድ እሱ ነው። ከዛ ውጭ ግን እንግዲህ የዩም ነገር አላመነበትም ብሩኬ። ማለት የኔ ልጅ አይደለም ብዬ ሲደክመኝ ነው ዝም ያልኩትኝ ብሏል። ስለዚህ ሀይሚ ማለት ለመለየትም ይሆናል አይደለ? ታገሽና ነገሮችን እኔ እንጃ አላቅም ማለት አንቺ ላይ ጫና እያሳደረ ምናምን አይደለም። ገብቶሻል። አንቺ ነሽ ነገ ህይወትሽን የምትኖሪው። ግን ደግሞ በፍጹም ብሩኬ ለአንቺ ክፉ ልጅ አይደለም፣ በፍጹም ማለት ነው። ይህንን እስከ መጨረሻውም ቢሆን እንነግርሻለን። ብሩኬ አንቺን የሚጎዳ ለአንቺ መጥፎ የሚያስብ አንቺን የሚበድል አይደለም። ግን አዎ የዋህነት አለበት። ይሄ ይሉንታ የሚባል ነገር ያጠቃዋል። አዎ ካንቺ አልፎ እኛ ተመልካችን እናውቃለን። ያን ነገር ደግሞ እንዲያስተካክል በብዙ እየደከምና ያለ ነው። የዋህነትህን በልክ አድርግ። ጓደኞችህን ቦታ ስጣቸው። መስመር እንዲያልፉ እድል አትስጣቸው። ቁልፍ እስከ መስጠት ቤት ገብተው እንደፈለጉ እስከሚሆኑ ድረስ ያኔ መስመራቸውን አስይዛቸው እያለን ብዙችን እየተናገርን ነው። ያን ነገር ደግሞ አንቺ ራስሽ ከጎኑ ሆነሽ እንዲያስተካክል ማድረግ ትችያለሽ። ገብቶሻል እና ሀይሚዬ ባክሽን በዚህ ልክ የሆነ ምርር አታድርገው። ነገር የምር ጥሩ አይደለም። በቃ ተረጋጊ። ጊዜ ያስፈልግሻል። ኦፍኮርስ ጊዜ ያስፈልግሻል። እኛም ብለናል፣ ጊዜ ያስፈልጋቸዋል ሁለቱም። አንቺም ብቻ ሳትሆኝ ብሩኬም ጊዜ ያስፈልገዋል፣ አንቺም ጊዜ ያስፈልግሻል። ሰው ንዴት ውስጥ ሲሆን ብዙ ነገር እየተናገረ እየተቀያየመ ስለሚሄድ ሁለታችሁም የተረጋጋ ጊዜ ስለሚያስፈልጋችሁ ወደ ራሳችሁ እንድትመለሱ ጊዜ ያስፈልጋቸዋል ብለናል። ስለዚህ ጊዜ ወስዳችሁ ራሳችሁን እንድታዳምጡ እንፈልጋለን። ከዛ ውጭ ግን ይሄ መለያየት ምናምን የሚባለው ነገር የምር ይደብራል። እንዴ ምን ሆነሽ ነው ሀይሚዬ? ስንት መስዋዕት የከፈልሽበት ፍቅር ነው። ከአንቺ አልፎ ስንት የሚወዷችሁ ሰዎች መስዋዕት ከፍለንበታል። እንደዚህ ዝም ብሎ መለየት አለ እንዴ?